አመሰግናለሁ ይሄ የተለመደ ሴሽን ነው እንግዲህ ቋሚ ሰዓት የለንም በቀን አትሊስት አንዴ እየገባን እነዚህ በተለምዶ ተላላፊ ያልሆኑ በሽታዎች ላይ ፎከስ እያደረግን የምናወራበት ፕሮግራም ነው ተላላፊ ያልሆኑ ገዳይ በሽታዎች ብለናቸዋል ብዙ ጊዜ ተላላፊ ያልሆኑ የሚለው ቃል ተላላፊ ያልሆኑ የሚለው ቃል እንደው ሲሪየስ አድርገን እንዳናስባቸው ያረጋቸው ህመሞች ላይ ነው አዌርነስ ክሬት እያደረግን ያለ ነው ማህበረሰባችን እንዲገነዘብ እንዲነቃ ለማድረግ የምናደርግበት ፕሮግራም ነው ታይፕ 2 ዲያቤቲስ ሪቨርሳል ታይፕ 1 ኮንትሮል ኤሴንሻል ሃይፐርቴንሽን ሪቨርሳል ኳሊቲ ዌት ሎስ ጤናማ በሆነ መንገድ እየተመገብን ጥግብ ብለን እየበላን እንዴት ፋት ሎስ እናደርጋለን እነዚህ ናቸው ዋናዎቹ የምናወራባቸው እሺዎች ላይቭ ገስቶች ይበረታታሉ በዚህ መሰረት ማናችሁም ላይቭ ሪኩዌስት ገስት ላይ ይላካችሁ እየገባችሁ ልናወራ እንችላለን ማለት ነው እንግዲህ ሰሞኑን ከፎርማል ቲክቶክ ወጣ ብለን በዩቲዩብ ስቱዲዮ ነው እየሞከርን ያለነው አዲስ የዩቲዩብ ስቱዲዮ የጀመርነው አለ እሱ ላይ ነው እንግዲህ ሙከራ ያደረግን ያለነው ድምጼ መሰማቱን ኮንፈርሜሽን ስጡኝ ስኳር ታይፕ 2 usually ምንም የተለየ ኮምፕሊኬትድ የሆነ ነገር የለውም ሰዎች ምግባቸውን ሞር ኦፍ ኢነርጂ ነው የሚመገቡት ኢነርጂ ማለት ካርቦሃይድሬት እና ፋትን ማለት ነው ምግብ ሁሉ ጊዜ ተቀላቅሎ ነው እንግዲህ የምንበላው ማንንም ሰው ፋትን ለብቻ አይበላም ማንንም ሰው ካርቦሃይድሬትም ለብቻ አይበላምና ውህድ ነው የምንበላው ምግብ ሚክስቸር ነውና የምግባችን ሚክስቸር ነው አነስተኛ ፕሮቲን ከፍተኛ ፋትና ከፍተኛ ካርቦሃይድሬት ሆነ ይሄ ደግሞ ከጊዜ በኋላ ፋቲ እንድንሆን አረጋ የፋት ሴሎቻችን ሙሉ ደን ኢነርጂ መሄጃ አጣ እንደማለት ግሉኮስ መሄጃ አጣ እንደማለት ፋት ኢነርጂ ወይም ደግሞ ትራይግሊሰራይድስ መሄጃ አጣ እንደማለት ሶ ፋት ሴሎች ፉል ሲሆኑ መስል በግላይኮጅን እና በኢንትራማስኩላር ትራይግሊሰራይድስ ፉል ሲሆን ሊቨር በግላይኮጅን እና በኢንትራሄፓቲክ ፋት ፉል ሲሆን ፋት ኢነርጂ እና የግሉኮስ ኢነርጂ መሄጃ ሲያጣቸው ከፍተኛ በሆነ ደረጃ ደም ላይ መንቀዋለል ይጀምራሉ ዛስ ታይፕ 2 ዲያቤቲስ ሶ ታይፕ 2 ዲያቤቲስ ዋና መነሻው ኢንሱሊን ሬዚስታንስ ነው ቤዚካሊ ታይፕ 2 ዲያቤቲስ ኦቨር ፋትነስ ነው ማንንም ሰው ታይፕ 2 ዲያግኖሲስ ከተደረገ የመጀመሪያው ነገር ማየት ያለበት የወገቡ ልኬት ነው የወገቡ ልኬት ቼክ አድርጎ ምንም ጥያቄ የለውም ዲያቤቲክ የሆነ ሰው የወገቡ ልኬት ከቁመቱ ግማሽ በላይ ሆኗል ማለት ነው ለረጅም ጊዜ ሆዱ ላይ ፋት እያጠራቀመ መጨረሻ ላይ የማጠራቀሚያ ዲፖ ወይም ደግሞ ሰውነት ለማጠራቀም የሚችለውን ያክል ካጠራቀመ በኋላ ሜጃ ሲያጣ ነው ስኳር ከፍ የሚለውና በዚያ መልክ አንደርስታንድ አድርጉ ጆርኒ ነው ሶ መጀመሪያ ይሄ ከመምጣቱ በፊት ዌት ጌን ይመጣል ፋቲ ሊቨር ይመጣል ትራይግሊሰራይድስ ከፍ ይላል ኤችዲኤል ዝቅ ይላል በዚህ መሃል ግፊት ከፍ ሊል ይችላል ሰዎቹ ያንኑ ምግብ ነው የሚበሉት ላይፍ ስታይላቸውን አይቀይሩ ዘን ከጊዜ በኋላ ኢንሱሊን ሬዚስታንስ ኤክስትሪም ኢንዱ ዲያቤቲስ ይሆናል ማለት ነውና በዚያ መልክ አንደርስታንድ አድርጉ ይሄ ሁሉ ጊዜ የኔ ማሳሰቢያ ነው በአጋጣሚ እንኳን ሳይነገር ታልፎ ከሆነ ይሄን ማሳሰቢያ ሁላችሁም ለሌሎቻችሁም ሼር አድርጉ ቢኮዝ በተለይ መድኃኒት ላይ ያላችሁ ሰዎች ምግባችሁን ስትቀይሩ ስኳር ዝቅ ይላል ምንም ጥያቄ የለውም ግፊት ዝቅ ይላል ምንም ጥያቄ የለውም ዝቅ ያለ በመጣ ግፊትና ስኳር ላይ ያንኑ መድኃኒት መውሰድ እጅግ አደገኛ በመሆኑ ጥንቃቄ እንድታደርጉ እጠይቃለሁ ሶ ኤፍሬም የሚባል ልጅ 27 አመቱ ነው ኩላሊቱ ፌል አድርጎ በተደጋጋሚ እዚህ ላይቭም ላይ ገብቷል ኩላሊቱ ፌል አድርጎ ዲያሊሲስ ላይ ያለው እዛው ላይ ሆኖ ልቡም ፌል አድርጓል ሶ ኢመርጀንሲ በሆነ መልኩ ኩላሊቱ ቶሎ ካልተቀየረ ህይወቱ አደጋ ላይ ያለው የኤፍሬም አካውንት የሻምፒዮንስ አባላት በተደጋጋሚ ይጽፉላቸዋል ኤፍሬምን ዶኔት እያደረጋችሁ ሰፖርት አድርጉ ህክምናው እንደሚታወቀው ከሀገር ውጭ ነው ያለውና ሀገር ውጭ ለሆነ ህክምና ከፍተኛ የሆነ ወጪ ነው ያለው ወጪው ኩላሊቱን ከማስቀየር አልፎ ከዚያ በኋላ ቀሪ ዘመኑንም የሚወስዳቸው መድኃኒቶች ይኖራሉ ኤክስፔንሲቭ ናቸው ውድ ናቸውና ይሄንን ወጣት ልጅ ታደጉት
ፍቅር ስለመጣች ደስ ብሎኛል ሪኩዌስት ያላቸውን ሰዎች ቅድም ገብተው ቻንስ ያላገኙ ሰዎች ያሉ ይመስለኛል እነሱንም ድጋሜ ሪኩዌስት ስልኩ ለማስገባት ሞክሪ ማንኛውም የገባ ሰው የራሱ ኢሹ ላይ ብቻ ፎከስ ያደርጋል የራሱ የቸገረው ከመጋገብ ጋር ካንኗኗር ጋር ያሉ ኢሹዎች ላይ እነዛን ኢሹዎች ለመገላገል ፈልጎ መንገድ ያጣ ሰው ብቻ ቅድሚያ ይሰጠዋል ለምሳሌ ስኳር ታይፕ 2 ኖሮት ከዚያ ጋር መኖር የፈለገ ሰው ምንም ነገር አንረዳውም ግን ታይፕ 2 ስኳር ኖሮበት አኗኗሩን ቀይሮ አመጋገቡን ቀይሮ የኤክሰርሳይዝ ባህሪውን ቀይሮ ስኳሩን መቀልበስ የሚያስበን ሰው ግን ልምዳችንን ሼር እናደርግለታለን ታይፕ 1 ሆኖም ከከፍተኛ ስኳር ጋር የሚታገሉ ስኳራቸው ከቁጥጥር ውጪ ሆኖ ከፍተኛ ኢንሱሊን ዶዝ እየወሰዱ ያሉ ሰዎች እዚሁ ላይቭ ላይ ገብተው ሰፖርትድ እንዲሆኑ እናደርጋለን ስለዚህ ሪኩዌስት ላኩ ገስት ሪኩዌስት ታየኛል ሌላ ሰው ሜህን ክብደትህን ቁመትህን መቼ እኛ ጋር ጆርኒውን እንደጀመርክ ለሌሎች ትምህርት ይሆናልና ቀስ ብለህ ራስህን አስተዋውቅና ቀጥል እሺ እድሜ አሁን 50 ሞላው ቁመቴ ቤተሰብ ቁመትህ ሜትር ከ75 ነው ኪሎ ስንት ነበረ ኪሎ ከ93 አሁን 80 ገብቻለሁ ዋው ጎበዝ ስንት ኪሎ የሚቀርህ ይመስላል አንድ 10 ኪሎ ይቀረኛል ቢያስባለሁ 17 17 ኪሎ ይቀራል ይሰማሃል 17 ኪሎ ይቀረኛል ያ 17 ኪሎ ሚስቴ በጣም ስለከፋፈታለሁ እያለች ደግሰሽ አግቢኝ ገባህ አይደል እንደውም ደግሰሽ የምታገቢበትን ምን ሆነን ድጋሚ አግቢኝ በላት ሌላ ሰው ነኝ አሁን ድጋሚ አግቢኝ እንኳን ልትፈቺኝ በላት ያው አመጋገቤ እንግዲህ ነው ለረጅም ጊዜ ልኬልሃለሁ አንድ ነፃ እድል ሰጠኝ የመጀመሪያ ጆይን አድርጌ አላወኩም እና ነፃ እድል አላወኩም እኮ ደርባቸው ባላለሁ ደርባቸው ደህና ነህ ወይ አንተ ነህ እንዴ ጎበዝ አንተማ ጎበዝ ነህ ምንም አይነገርህም እንግዲህ አትርሳሽ መንገዱን ሰው የሚመጣ ሰው ታናሽ ወንድም እየመሰልኳቸው ነው yes እንግዲህ ስምናወራው የሚመጡ ሰዎች ታናሽ ወንድም ነው ወይ ይላሉ ከዛ በኋላ በደንብ ሲያዩኝ ነው እና ሰውነቴ ከባድ ለውጥ ነው ያለውና ድሮና ዘንድሮ የሚለውን እልክልሃለሁ yes ሻምፒዮን ሰባል ነው አይደል አዎ ለእንትና ነግሬያት ነበር ሻምፒዮን አባል አላደረገችኝም ግን ያው ለማን ነው ፍቅር ትግስት ለፍቅር ያለን ግንኙነት የነገርኳት በቃ ትገባለህ አሁን ታስገባለች ሌላ ምን ነበረብህ ስኳር ነበረ ወይ ግፊት ነበረ ወይ የዛ ጊዜ እየሞካከረኝ ነበረ በወቅቱ የተመረመርኩት ምርመራ አሁን ግን ትንሽ ግፊቷ አንዳንድ ጊዜ ከእንቅልፌ ስነሳ ትንሽ ደሜ ይጨምራል እንጂ ሌላው ምንም ነገር የለም ወደ ቀድሞ ቦታ እየተመለሰ ነው ብዬ ነው የማስበው የሚሰማህ ብርታት ኢነርጂ ወጣትነት እየመጣ ነው ፓወርፉል ነው በቃ yes ጎበዝ ስንት ኪሎ መሆን ማይኮቼን ሁሉ ጊዜ ልክልህ ነበርና ረጅም ጊዜ ስለምታያቸው በፊት ስለነበረ በቃ ምግቦቹ ስለተስማሙ ከነሱ ሌላ የተለየ ነገር ውስጥ አልገባም ጎበዝ ስንት ኪሎ መሆን ያለብህ ይመስላል 70 ነው መሆን ያለብኝ መሰለኝ 67 አካባቢ ኦኬ 67 ትንሽ እዚህ
ሆዴ ላይ ያለው ነው በጣም ሊቀንስልኝ አልቻለ እንጂ ይሄ ትከሻዬ ሸሚዙ ኮቱ ልብሱ በሙሉ አልሆንም አለ ዶክተር yes ተንጆአጆ ላይ yes so ትልቁን አትርሳ አሁን መርሳት ያለብህ አሁን ሆዴ ጋር ያለ ፓርት so ሚውት አድርግና ተራ በተራ እናውራ እሺ so ጉዞውን ጀመርክ እንጂ ገና አልጨረስክም ኦኬ አትርሳ 17 ኪሎ ፋት ነው ያስካውንም ኦኬ 17 ኪሎ ትርፍ ኪሎ አይደለም 17 ኪሎ ንጹህ ፋት ኦኬ ፋት ነው ሆድ ውስጥ ያለው ጮማ ነው ሆድ ውስጥ ያለው ያን ያጠፋ ቀን ነው ሙሉ በሙሉ ዳንክ የሚባለው ሆዴ ላይ ያለው አልቀነሰም ያልከው ብትለካው ምንም ጥያቄ የለውም ከመጀመሪያ ቀንሰዋል የፈለከውን ያክል ትሎ አለደም ይሆናል እንጂ ቀንሰዋል እንግዲህ የተነሳህበትን አትርሳ አመጋገብህን አቀዋለሁ በትክክለኛ መንገድ ነው የተመገብክ ያለው ገና ግን 17 ኪሎ ፋት ከውስጥ አለ እሱን ማስወገድ ነው ያለብህ እሱን እስካላስወገድክ ድረስ በጣም ብዙ ነገር ሊመጣ ይችላል ከዚህም በኋላና እንዳትዘናጋ ክፍተት ያለብህ ብዙ ጊዜ ስፖርቱ ላይ ነው ስፖርቱ ላይ በርታ የምግቡን ሁላችሁም ታስተካክላላችሁ ስፖርት ላይ ነው የምትሰፉትና ሁሉ ጊዜ ማውራውን በየቀኑ 10,000 እርምጃ መሄድ በየሁለት ቀን ደግሞ ክብደት ማንሳት የጡንቻ ስፖርቶችን መስራት ካርዲዮ መስራት እሱ ላይ ክፍተት እንዳለብህ አቃለውና እሱን አስተካክል ጎበዝ አንሚት አርግ አይ አሁን በቃ በሳምንት 4 ቀን የግድ እየሰራው ነው ስፖርቴን በደንብ ነው የምሰራው ጎበዝ ምንም አማራጭ የለኝም ጎበዝ ስለዚህ እሱ እየተከታተልኩ ነው አሁን ጥሩ ነው ያለው በጣም እና ያ ፎቶ ይልክና ድሮና ዘንድሮ የሚለው ዛሬ ምን በላ ለሌላ የተቸገሩ ሰዎች ስላሉ ቦታውን ልልቀቅ አመሰግናለሁ ቴንክ ዩ ዶክተር ለማለት ነው የገባው ይሰማል ይሰማኛል ዛሬ ምን በላ ምግብህን ካልነገርከን እያሉ ነው ዛሬ የበላሁት አባጮማ ምንም ንጹህ አይብ አባጮማ ቆስጣ ነው የበላሁት ጠዋት ከቤቴ ስወጣ ደግሞ 4 እንቁላሏን ሁለቷን አስኳሉ ከና አስኳሉ በልቼዋለሁ ሁለቱ ድቡልቡሉ ቀዩን አውጥቼዋለሁ 4 እንቁላል ብቻ በቡና በልቼ ወጣሁት የዛሬ ውሎ ይሄ ነበር እርጎ ይጠጣ ነው እርጎ ይጠጣ ነው እርጎ አካባቢያችን ብዙም ስለማላገኝ ግን እርጎ አሬራው ነው የምጠጣው ብዙ ጊዜ ቆንጆ ነው እሱ የታሸገውን እርጎ ስለማላገኝ እዚህ ያኛውን ዋናውን አምጥቼ ዋናውን አመጣና አሬራውን ይጭቀጭኗል ከእርጎ ስር የምትሆነዋን እሷን በብዛት ተጠቀማለሁ ግን በብዛት አልተጠቀምም ሳገኘው ነው የምጠቀመው ምግብ ስታበስል ዘይቱን ቀንሳል ዘይት ቀንሳል ይሰማሃል እሷ ዘይት ያው ትንሽ ይሰማኛል ዘይት እየቀነስን ነው ግን ያው እንደ ድሮ ግን አይደለም ያ አሁን አቮካዶስ እየበላህ ነው አቮካዶ በላለሁ በሳምንት 3 ቀን ምናምን እበላለሁ በደምብ አሁንም ሚውት አድርግና ስማኝ እሺ ቅድም እንዳልኩ ጉዞህን ጀመርክ እንጂ ገና ብዙ መንገድ ይቀርሃል ያ 17 ኪሎ ብለህ አንተ አሁንም እንደቀላል ያያየህ ያለው ነገር በጣም ፋት ነው ፋት ደግሞ ሃይሊ ኢንፍላማቶሪ ነው ለብዙ ነገር ይዳርጋል ስለዚህ ከዛሬ ጀምሮ አቮካዶን አቁም ታርጌትን እስክትመታ ድረስ የእንቁላል አስኳል አቁም የእንቁላል ስትበላ ያለ አስኳል ብላ የምግብ ማብሰያ ዘይትህን ባለቤትም ስትራም ከሆነ ራስህ ማየት መቻል አለብህ የዘይቱ ዋና ፐርፐስ አላማ መጥበሻ እንዳይዝ ብቻ ነው ኦኬ ቀባ ይደረግ ትንሽ እየጠብ ተደርጎ መጥበሻውን ማዳረስ በሆነ ነገር አትርሳይ ይሄን ሳታስተካክል የፈለከውን ያክል ስፖርት ብትሰራ እቺ 17 ኪሎ ታስቸግራለች እንደ መጀመሪያው ቀላል አይደለም የሚሆነው
የመጀመሪያዎቹን ኪሎ በቀላል ነው የቀነስከው ስለማቅ ነው ከዚህ በኋላ ያለው ግን 17 ኪሎ በቀላሉ አይቀንስልህም ይሄን አትርሳ አባጮማ ያልከውም ደረጃ እዛ አልደረሰም አባጮማውም አሁን ባለበት ስቴት እቺ ቦርጭህን ቅድም ያልኩን 17 ኪሎ ለመቀነስ የምታደርገውን ጉዞ ቀርፋፋ ያደርግብሃልና እሱን ለመቀነስ ሞክር የእንቁላል ነጩ ፓርት አስኳላውተ ቅድም ነገርከኝ አይብ ስጋዎች አሳ መሆን ይችላል የዶሮ ስጋ ቆዳው የተነሳለት ወይ ደግሞ ቀይ ስጋ ዋናዎቹን አርግ ከአትክልት ጋር ተመገብ ይሄ ለተወሰነ ጊዜ ነው ይሄን እያረክ የወገብ ልኬት ከቁመት ግማሽ በታች መሆን ሲጀምር ከ87 በታች ሲሆን ኪሎ 67 ሲሆን ጡንቻ ሲመጣ because ስፖርት እየሰራስ ነው ጡንቻም ይገነባል ይሄ አመት ሊፈጅ ይችላል መቼ እንደሆነ ማወቅ አልችልም ከዚያ በኋላ ቀስ ይያል ከቅድም ያልከውን አባጮማ መጨመር ትችላለህ አቮካዶ መጨመር ትችላለህ ኢቭን ድንች መጨመር ትችላለህ ካሮት መጨመር ትችላለህ ፍራፍሬዎች መጨመር ትችላለህ ይሄ ብራውን ራይስ ብለን መናወራውን ነገር መጨመር ትችላለህ ስቲል ግን እንደዛም ይያረክ ኤክሰርሳይሱ አይቋረጥም ግን ቅድም ያልኩን ተጨማሪ ምግቦች ከጎን ማድረግ ትጀምራለህ ይሄ ሁሉ የሚሆነው ታርጌትን አትርሳ ኪሎህን 67 ያመጣ ጊዜ ነው ዳንክ የሚባለው የወገብህን ልኬት 87 በታች ያመጣ ጊዜ ነው ኮምፕሊትሊ ሁሉ ነገር ሜታቦሊካሊ በጣም ጤናማና ሬዚሊየንት ነን ብለን እናስበውና ይሄንን አትርሳ ግፊትህም ጧት ከፍ ብሎ ለዚያ ነው ምክንያቱም 17 ኪሎ ፋት ቀላል አይምሰልም እሱን እዛ ጋር ግድብ አድርጎ እያያዘ ያለ ከፍተኛ ኢንሱሊን ሆርሞን እያመረትክ ነው ኢንሱሊን ሬዚስታንት ነገና ኢንሱሊን ሬዚስታንስ ካለ ደግሞ ግፊታውንም ብቅ ጥልቅ እያለ ይመጣል ስኳርም ኖርማል አይሆንምና በርታ ይበቃል ደርባቸው ጨርሰሃል ሌላ ሰው ኔክስት Yes. እንዴት አልክ? በመጀመሪያ ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? አለን ዶክተር ያው እኔ ለማዘር መጥቼ ነበር ከዚህ በፊት እና ኦልሞስት አሁን 15-20 ቀን ይሆናታል። ያው የተወሰነ ለውጥ በጣም እያየንባት ነው ነው ትናንትናም አንድ ሀሳብ ስትሰጥ ነበረ ያው ዶክተራችሁን አናግራችሁ ነው መድኃኒት ማቆም የሚቻለው የሚባለው ነገር ምን ሀሳብ ሰጥተን እኔ እንደውም አንዳንዴ በመሀል በቃ አንዳንዴ ሲወርድባት ትንሽ ለማቆም አስብ ነበርና ግን ሳየው እና ያንተን ምክር ስሰማ ደግሞ ባለው እያስከተልኳት ነው ያለው እና አንዳንዴ ከፍም ዝቅም የሚለው ነገር አለ ግን ከበፊቱ በጣም 260 ምናምን የሚመጣው ነገር የለም አሁን ላይ አትሊስት ይሄን ተቆጣጥረናል የሚለውን ሀሳብ እንደ ሀሳብ አንድ ነገር አለ ሁለተኛ ደግሞ ትንሽ ያው በእድሜም ገፋ ብትል ከዚህ ሁኔታ ለመውጣት ትንሽ ትግል ነበረው ከዚህ ከእንጀራ ከዳቦ ከአንዳንድ አመጋገብ ሁኔታ ትንሽ ለመውጣት ትቸገር ነበር አሁን ግን ትንሽ የተላመደችው ሁኔታዎችን ያስተካከለች ስትመጣ ያው የአቅም ማነስ የነበረው የስትሮክ ሁኔታ እንጂ ስኳር ላይ እና ደም ላይ ያለው ሁኔታ በጣም የተሻሻለ ይመስለኛል ካለው ነገር አኳያ ማዘር የት ነው ያሉት አብረውኝ እዚህ ነው ያሉት ከኔ ጋር ነው ችግር የለውም ለምን ጆይን አላደረጉም ጆይን ለማድረግ ሜቢ የፋይናንሻል ኢሹ ካለባችሁ እሱን ንገሪኝና ልወቀው ማን ናቸው yes ታዲያ ለምን ኮሙኒኬት ማድረግ እኮ እንችላለና በውስጥ በኩል ልክ ከላይቭ በኋላ ኮሙኒኬት እናርግና አሁን ያልሽውንም የመድኃኒታቸውን ኢሹ ስኳራቸው ሲቀንስ መድኃኒታቸውን እንቀንሳለን ባለፈው ምን ያስተማርኩሽ ግፊታቸው ልክ እየመጣ ሲመጣ መድኃኒታቸውን እየቀነስን ማድረግ ያለብንን ነገር እንወስናለን ሰላም ልበላቸው እሺ ሰላም ኖት እንዴት ነው ሁሉ ሰላም እየበረቱ ነው ያ ምግብ ዛሬ ምን በሉ
ከሷ ጋር ላውራ እስቲ እሷን ላውራት እንዳናደክሞት እሺ ምን አበላሻቸው ጠዋት ላይ ምን በሉ ምሳ እንቁላልና ብሮኮሊና ስጋ ነው የበላችሁ ቁርስ አልበሉም ትንሽ እርጎም ነበረው ቁርስ አልበሉም ቁርስ በልታለች ምን በሉ ቁርስ ምን በሉ ስጋ አይብና ይሰማል ጠፍቷል ድምጽሽ ድምጽ ይሰማል አዎ ይሰማኛል ዶክተር ስጋው ቀይ ነው ስጋው ቀይ ነው ስታበሲ ዘይቱን ባስተማርኩሽ መንገድ ጥንጥዬ ነው እየቀባሽ ነው እያረክሽ ያለሽው ልክ ነኝ አዎ ትንሽ ነው የሚደረገው ትንሽ ነው አይቡ ቅቤ የለውም አይቡ የለውም yes ከጎን ያለው ቬጂቴብሉ ምንድነው አትክልት ጧት የተመገቡት ዝኩኒና ብሮኮሊ አለው በቂ ነበር በቂ ነው የምሳ ሰዓት ነው እንጂ ትንሽ የጠዋቱ በቂ ነበር አትርሺ ገብቶሻል ምክንያቱም ስጋ የሚበሉት በማንኪያ በመሆኑ አይብም ያለ እንጀራ ያለ ማጣበቂያ ስለሚበሉ ጥግብ አረጋቸውም ኦኬ በእንጀራ ቦታ ጥግብ የሚያረጋቸው በቂ የሆነ አትክልት ሲመገቡ ነውና እሱ ላይ መጠኑን ከፍ አድርጊላቸው አንድ ይሄ ነው ኦኬ ምግባቸው ላይ ጨው ኖርማሊ ተደረገላቸው ነው ወይስ ጨው ያረክሽ አይደለም ጨው ይደረጋል በቃ ጨው ያረክሽላቸው ነው በቂ ውሃ ይጠጡ ነው ከበፊቱ በደንብ አሁን ተጣለች ቢያንስ በቀን ውስጥ 2 ሊትር እንኳን ማትጨርስ 1 ሊትር ከግማሽና በላይ ትወስዳለች ሰውነታቸው ስታይ እየቀለለ ነው ሆዳቸው አካባቢ ፊታቸው አካባቢ የመቅለል ነገር የመቀነስ ነገር አለ ትንሽ ከበፊቱ ለውጥ ያለው ይመስለኛል ለውጥ አለ ወደ አካባቢና ክብደቷን በፊት ስንመጣው ውስጥ ወደ 57.8 አካባቢ ነበር 46 መጠጋት አለበት ላይ ነበር ፕሮግራም ልኬቷም ወደ 108 ነበርና አሁን ስንት ሆነ ወደ 72 አካባቢ መጠጋት እንዳለበት ባለፈው ስለካው ቢያንስ ወደ 103 102 ነበር በጣም ቆንጆ ነው ገና ከገቡ ምንም ጥያቄ የለው የሚገርምሽ ነገር እናንተ ከእሳቸው ከምታዩት ይልቅ ውስጣቸው በጣም እየተለወጠ ነው እንግዲህ አስቢ በፊት የሚመገቡትን ነገር እድሜያቸው ከፍ ብሏል ስትሮክ ሰርቫይቨር ናቸው ከሱ ግፊት ጋር ነው የሚኖሩት ከስኳር ጋር ነው የሚኖሩት የሚመገቡት ምግብ ግን ባዶ ነው የነበረው ባዶ በዩ እንግዲህ ያ ሁሉ እንጀራ ያ ሁሉ ወጥ ምንም የማይሉ ነገር ነበር የሚመገቡት ወጡ ውስጥ ዘይት አለ በበሽታቸው ላይ ተጨማሪ ክብደት ተጨማሪ ቦርጭ ተጨማሪ ስኳር ከፍ የሚያደርግ ምግብ ነው እየበሉ የነበሩት አሁን ግን የሚመገቡት ምግብ ገብቶሻል እየሟሻሻ የነበረው ጡንቻቸውን እንኳን ከውስጥ እንዳዲስ ነው የሚሰራው የሚገርምሽ ነገር አጥንታቸው ምንም ጥያቄ የለውም እየሳሳ ነው የነበረው ማይረባ ነገር ስለማይመገቡ ስለማይንቀሳቀሱ ከእድሜ ጋር ተያይዞ ሳርኮፔኒያ ኦስቶፔኒያ የጡንቻ መላሸቅ ያጥንት መሳሳት ውስጥ ነው የነበሩት አሁን ግን ምግቡ ያ ሁሉ ያድሳቸዋልና ጥግብ ብሎ ይብሉ በአቅማቸው ልክ እዛቸው አካባቢ ኦኬ ይንቀሳቀሱ ገብቶሻል ትልቁ ነገር ወጥተውሳቸው እኮ እንዲሮጡ እኮ አናረግም 30 ደቂቃ በላይ ገባሽ ከ30 ደቂቃ በላይ ሶፋ ላይ አይቀመጡ በየ30 ደቂቃ ብድግ ብለው እዛቸው ዞር ብሎ 2 ደቂቃ 3 ደቂቃ ዞር እያሉ ይቀመጡ ይሄ እንኳን በጣም ይቀይራቸዋል የሚገርምሽ ነገርና ይሄን አርጊ በቂ ውሃ ይጠጡ እንግዲህ እቺ 2 ሳምንት 3 ሳምንት ላይ ድካም ሊኖር ይችላል ለምን ነው ድካም የሚኖረው መሰለሽ ሰውነታቸው የሚያቀው ምግብ እንጀራውን ነበር ገባሽ አይደል እንጀራውን ነበር የሚያቀው አሁን እሱን ከለከልን እንግዲህ ዘጋንባቸው ሁለተኛ የሚያቀው ኤነርጂ ከእንጀራው ጋር የሚመጣው ከውጡ ጋር የሚመጣው ፋት ነበር እንደ ኤነርጂ የሚጠቀም ነበረው ለኃይል ቦርጫቸው ውስጥ ደግሞ ምግብ አለ እንግዲህ አስቢ ቦርጭ ኤነርጂ ነው መጠቀም ነበረበት አሁን ከውጭ የሚመገቡት እንጀራ ስንከለክላቸው ከውጭ የሚመጣው ኤነርጂ ስንከለክል ገና እያየን አሁን ቦርጫቸው መጠቀም ገና እየጀመሩ ነው ወደዛ እየተሸጋገሩ ነው ገብቶሻል ሰውነት ያን ሁሉ ኢነርጂ ያን ሁሉ ቦርጭ ያን ሁሉ ፋት እኮ ያስቀመጠው ለክፉ ቀን እኮ ነው እቺ ነገር ዝጋለኝ አንድ ጊዜ ዝጋት ቀይዋን እየገባሽ ነው በደንብ ገብቶሻል ሰውነታቸው
በፊት የለመዱትን እንጀራ ተከለከለ ከውጭ የሚመጣው ፋት ተከለከለ እንግዲህ እንደምናውቀው ጮማ አይበሉም ፕሊስ ዝጋው ነው ገባሽ አይደል ያን ስለተከለከለ እስከዛሬ ያስቀመጠውን ስንት ኪሎ ትርፍ ያላቸው ብዬሻለሁ ታስተውሺ እንደሆነ ስንት ኪሎ ፋት አላቸው ባለፈው ካልኩሌት ስናደርግ ካልኩሌት አድርገናል በዚህ ስንት ኪሎ ፋት 12 አካባቢ 12 ኪሎ ንጹህ ፋት ገባሽ አይደል ንጹህ 12 ኪሎ ፋት ነው የተሸከሙት እንግዲህ እያወራን ያለነው ከ30 አመት ከ25 አመት ጎረምሳ ጋር አይደለም እንደምታውቂው ኦኬ ለሳቸው ይሄንን 12 ኪሎ ፋት ማጥፋት ከባድ ነው እንዴት ነው የምጠፋው በእኛውን ሰውነት ቅድም ያልኩሽን የለመደው ምግብ እንጀራውን ዳቦ ምናምን ስንከለክለው ይሄኛው መጠቀም ይጀምራል ያችን 12 ኪሎ ፋት መጠቀም ይጀምራል ወዲያው ግን አይጀምርም አልለመደውም 2 ሳምንት 3 ሳምንት ድካም የሚሰማቸው ሰውነት እስከዛሬ ሲያስቀምጥ የነበረውን መጠቀም ያለመደውን ፋት ለኢነርጂ መጠቀም እስኪጀምር ድረስ ነው ሰሞኑን ትንሽ እንደዚህ ስሜት የሚሰማቸውና በኋላ በኢንቦክስ ከላይቭ በኋላ ዲቴል ሁሉ ነገር እናወራለን በርቱ ቀጥሉ ጎበዝ እሺ ዶክተር በጣም እናመሰግናለን yes thank you በጣም እሺ next ሌላ ሰው ሻምፒዮንስ ፍቅር ሳልዋ እየደወለች ነው ሳልዋን ላይቭ ላይ መሆኔን ንገሯት ሳልዋ እየደወለች ነው ላይቭ ላይ መሆኔን ንገሪያት ፍቅር ሌላ ሰው ሰላም ዶክተር እንዴት ዋልክ እግዚአብሔር ይመስገን እንዴት ነሽ ደህና ነኝ ሰላም ነኝ yes ባትሪ ሊዘጋ ነው ቶሎ ነገር ለውጣ ብዬ ነው የወርቋ ነኝ ኤፍሬምን ጉዳይ yes የወርቋ እንዴት ነሽ እግዚአብሔር ይመስገን ደህና ነህ ዶክተር እግዚአብሔር ይመስገን የኤፍሬም ጉዳይ እንዴት ነው ሰዎች እየደገፉት ነው በጣም ነው የሚያምረው ቢሮ ወደነዋል የምስል ጥራቱ ራሱ በጣም ደስ ይላል ድምጽ ነው ትንሽ ይስተካከላል ድምጹም thank you በጣም ኤፍሬም ትናንትም ዛሬም የተወሰነ ገንዘብ ገብቶልናል አማውንቱን ልንገርህ ዶክተር አዎ ሰዎች መስማት አለባቸው ገና እንደሆነ እሺ 588,000 ደርሰናል 588,000 so almost 300,000 ምናምን ብቻ ነው ያገኘነው እኮ እንደማለት ነው ሌላው እንግዲህ በአንድ ግለሰብ ባለፈው እኔም አንቺን በመናቆም መንገድ የሰበሰብነው ይመስለኛልና እስካሁን ያገኘነው 300,000 አካባቢ ነው ማለት ነው ልክ ነኝ አዎ እግዚአብሔር ይረዳን እግዚአብሔር ይረዳናል እንግዲህ almost 1/10ኛ ላይ ያለነው ታርጌታችን እስከ 5 ሚሊዮን አካባቢ ነው እንግዲህ ይሄን ፕሮግራም የሚሰሙ ሰዎች ዝም አይሉም ስልኩን በተደጋጋሚ ኮሜንት ላይ ጻፉ አመሰግናለሁ ወርቋ እሺ ዶክተር thank you እሺ next ሌላ ሰው ዶክተር ሰላም ነው ታዲያስ ደህና ነህ ወይ እግዚአብሔር ይመስገን ደህና ነኝ እሺ ዶክተር በጣም እንትን ያስቸግረኛል ሰውነት ውፍረት ያስቸግረኛል ኪሎ አሁን ላይ 82 ነው ቁመቴ ሜትር ከ74 ሳንቲሜትር ነው ስፖርት በጣም ተደጋጋሚ እሰራለሁ እነዚህ ሬዚስታንስ ኤክሰርሳይዝ ባሉትን እሰራለሁ እድሜ ግን እድሜ 28 ስንት ኪሎ መሆን ያለብህ ይመስላል 82 አይ ቲንክ 68 ስንት ኪሎ ልዩነት አለ 68 14 ስንት ኪሎ ነህ አሁን 80 ነው ሆድህ አካባቢ አለ ቦርጭ አዎ ቦርጭ ያለኝ ገና ልጅ ነህ አንድ ፍሬ ልጅ ነህ በቤተሰብ ውፍረት አለ ወይ በቤተሰብ በስኳር የሚታመም በአባት በኩል በግፊት እንደዚህ በስትሮክ በርታታ የተጎዳ ሰው አለ እንደ ግፊት ስኳር የለም ግን አባቴ እንትን አለበት ፋቲ ሊቨር አለበት እሱም እንዴት ነው ኦቤሲቲ ያለበት ነው yes ፋቲ ሊቨር አለ ስለ ፋቲ ሊቨር ስናወራ ሰምታል ሰሞኑን አዎ የሰማው ነበር yes ፋቲ ሊቨር ማለት ገብቷል ሴሎች
ማስቀመጫ አላቸው ትርፍ ፋት አዲፖሳይትስ የምንላቸው ፋት ሴሎች ውስጥ ይቀመጣል ፋት ለፋዘር የተሰጣቸው ዲፖ ሞላች ለምሳሌ እቺ የምታክል ነው እንበል እንድንግባባ ኦኬ ከዛ በላይ መቀበል አይችሉም ሰውነት ግን ፋዘር አያውቁም ያን ምግብ ነው የሚመገቡት ማስቀመጫ ዲፖ እንዳልኩ ፋት ሴሎች ሲሞሉ የሚቀጥለው ግን እንዴት ነው የሚቀመጠው ቪዝራ ውስጥ ኦርጋን ዙሪያ ላይ ማለት ነው ኦኬ አንጀት አካባቢ ላይ ጉበት አካባቢ ላይ ኩላሊት አካባቢ ላይ ይሆናል ዙሪያቸው ላይ ይሆናል ልክ ፍየል ስታረድ ሞራ ምናምን አይተከውነ እንደዛ ማለት ነውና ያም ከሞላ በኋላ ግን ጉበት ላይ ይቀመጣል ገብቷል ፋዘር ስላንተ ያስጨንቀኝም የፋዘር ያስጨንቀኛል ፋዘር ጉበታቸው ላይ ፋት መጣ ማለት ረጅም መንገድ መጥተዋል ማለት ነው ማስቀመጫቸውን በሙሉ ሞልተዋል ማለት ነው ስኳራቸው ኖርማል ነው ያልከኝ ነገር ተሳስታቸዋል ነገ መታረግልኝ ጧት ላይ ኦኬ ስኳራቸውን ቼክ አርግ ቁርስ አይበሉ ዛሬ የበሉትን ፍርፍር አብላቸውና ከአንድ ሰዓት በኋላ ስኳራቸውን ቼክ አርግ ከሁለት ሰዓት በኋላ ስኳራቸውን ቼክ አርግ ትደነግጣለህ ኦኬ በስትሮክ ባርታታክ ያጣናቸው ያሉ ሰዎች እኔ ያ ሁሉ ቦርጭ ተሸክመው ፋቲ ሊቨር ያላቸው ስኳር የለብኝም ብሎ የሚዘናጉትን ሰዎች ነው ያጣናለ ነው ምክንያቱም ኦኬ በፋዘርና በስኳር ታማሚ መካከል ብዙ ልዩነት የለውም ብዙ ትንሽዬ ደረጃ ልዩነት ነው ያለው እየገባህ ነው አይደል ስለዚህ የፋዘር ኬዝ ኢመርጀንሲ ነው ወይ በውስጥ በኩልም ቦን ኮሙኒኬት እናርግና እሳቸውን ማገዝ ያለብን ይመስለኛል ሶ 28 አመት ነውና እድሜ በምን አመጣው ይሄ ሁሉ የሆነ ጊዜ ዶክተር ማይልድ ፋቲ ሊቨር ተብዬ ነበር እንዴ በቃ ሞላህ እኮ አንተም የተሰጠች እቺ ናት እንበል ኦኬ ማስቀመጫ ከላይ ይዘመጣው እግዚአብሔር የሰጠ ማስቀመጫ ትንሽ ናት በ28 አመት ሞልተ ጨረስክና ወደ ጉበት ላይ ፋት እየገባ ነው ማለት ነው አንተም አባትህም ሲሚላር መሰላል ያላችሁት እንደው አታስብም በ28 አመት ስለ ፋቲ ሊቨር አሁን ፋቲ ሊቨር እኮ ምን እንደሆነ እኮ አታውቅም ነበር አሁን ግን ቁልጭ አርጌ እኮ ያሳየው ነው ኦኬ አንተ አታውቅም እንበልና ያንኑ ፍርፍር እየበላ ያንኑ እንጀራ በወጥ እየበላ ቀጥል እንበል ከጥቂት አመታት በኋላ ስኳር ይከፍላል ከጥቂት አመታት በኋላ ግፊት ይከፍላል በዚህ እድሜ 30 እንኳን በጉስ አደፍን ከፋቲ ሊቨር በኋላ ሁሉም ነገር ይመጣል ምክንያቱም ማስቀመጫ ሌላ የለም ሶስት ማስቀመጫ ሰውነታችን ያለው ፋት ሴልስ ቅድም ያልኩ ሁለተኛው ደግሞ መስል ጡንቻ ሶስተኛው ደግሞ ጉበት ነው ገብቷል ሁሉም ሞልቷል ነው ያለ ያለው ሰውነት ከዚህ በኋላ ማስቀመጫ የለኝም ነው ያለ ያለው ሰውነት የሞላ ጮሆ እየነገረ because ጉበት የመጨረሻ ነው ብያለሁ ከጉበት በኋላ በቃ የትም አንተ መትበላው ከንጀራ ይመጣው ስኳርና ከውጣውጡ የሚመጣው ፋት መሄጃ የለውም ደም ላይ ይንቀባለላል ማለት ነው አንተ አታውቅም ያንኑ ምግብ እየበላ ትቀጥላለህ ከፍ እያለ ይቀጥላልና አንተም አባትም አመጋገባችሁን ቀይሩ ዛሬ ምን በላ ዛሬ ጧት ላይ ፓንኬክ እንቁላሉን ብቻ ነበር የበላሁት ያቺን ፓንኬክ ላሳይሃ ፓንኬኳ እዚህ ጋር ነው የመጣችው ፋቲ ሊቨር ላይ ተጨማሪ ፋት ቦርጭ ላይ ተጨማሪ ፋት 14 ኪሎ ነው ያልከኝ ያለ ትርፍ ፋት 14 ኪሎ ፕላስ ከፓንኬክ የመጣች ተጨማሪ ኢነርጂ እዚች ጋር ቁጭ ብላለች አሁን በደንብ ገባህ አይደለ ሌላስ ምን በላ ምሳሳት ላይ የሆነ ጥሪ ነበረ ጎመን በስጋ አይብና ጥብስ በእንጀራ yes እንግዲህ ጥሪ ከሆነ ብዙ ዘይት ነው የሚደረገው ምንም ጥያቄ የለውም ከምግቦች ውስጥ የመጣው ዘይት አይቡ ቅቤ ካለው ቅቤው ሲደመር እንጀራው እዚህ ጋር ነው የመጣለ እንደዚህ ይበላ ሺ ጊዜ ክብደት ብታነሳ ንቅንቅ አይልልህም ምግብህን ቀይር ላንተም ለአባትም ኦኬ የምግባችሁ ውስጥ ያለውን ዘይት አስወግዱ የዘይት ፐርፐዝ መጥበሻ እንዳይዝ ነው እቺም ቁልፍ ነገር ያዝ ዘይታችሁን ቁልፉ ነገር የምትይዙት ዘይት just ቀባቀባ ብቻ አድርጉ መጥበሻችሁን ከዛ ውጪ ስጋ ውስጥ ጮማ የሚባል ነገር ባይኖር ቆንጆ ነው እንቁላል ስትመገቡ አስኳል አውጡ ኦኬ ከዛ ዳቦ ያልከውን እንጀራ ያልከውን በአትክልት አድርግ ቅድም ያልከንን ጎመን በስጋ ስጋውን በርከት አድርግ ከጎን ያለውን ጎመን በርከት አድርግ በስጋ ቦታ ሌላ ጊዜ አሳ አድርግ ቺክን ብረስት አድርግ ቆዳውን አንሱ ቆዳውን ፋት ስላለው ዱዚስ
ይሄን አርገ ከሁለት ሳምንት በኋላ ስለ ክብደት ማንሳት ብነግረኝ yes ትክክል በሆንክ ነበር ይሁን እንደዚህ ደክመ ጡንቻ እንኳን አታወጣ የሚያሳዝነው ነገር ቆይ በጣም እየደከምክ እየለፋ ጡንቻ አይመጣም በዚህ አመጋገብ አሁን ያልኩን ግን አቮይድ አርገ ያልኩን አቮይድ አርገ ምግብህን ክሊን አርገ አሁን በነገርኩ መንገድ መመገብ ሲጀምር ትንሽ ለፍተ ጡንቻ በጡንቻ ትሆናለህ ጉበት ላይ ያልከው ፋት የት እንደገባ አጣቅም 12 ኪሎ ፋት ያልከው ገዳይ ፋት በዚህ እድሜ አንተ ስለ ቦርጭ እኮ ማውራት አልነበረብም የት እንደገባ አጣቅም የአባትን ህይወት ደግሞ ትታደገዋለህ ምን ይያልኩ መሰለ አንተ 12 ኪሎ ፋት አለ የአባትን ካልኩሌት ብታደርግ ከዚያ በላይ ነው የሚሆነው አባት ላይ ያለው ፋት 5 ኪሎ እንኳን ቢሆን የሳቸው ካንተ በላይ ሪስኪ ናቸው ሳቸው because አንተ ከድሜ የማንጻር ቅርብ ጊዜ ነው መታመም ጀመርከው ፋዘር ምናልባትም ባንተ ድሜ ጀምሮ ነው ይሄ ሁሉ ፋት ተሸክመው እየሄዱ ያሉትና አደጋ ውስጥ ነው ያሉት ስትሮክ በምንም ተአምር ዋርኒንግ ሳይን የለውም ድንገት ነው የሚመጣው ልክ እንደ መብረቅ ሃርት አታክ ድንገት ነው የሚመጣው አልሰማህም ላይቭ ላይ ሰዎች መኪና ይነዱ እኮ ነው ስትሮክ ያጋጠማቸው በሰላም ወጣው ማለት ነው እና ጊዜ አትስጥ ፐርሰናሊ ማገዝ ካለብን እኛም እናግዛለን ያለችን ታይም አጭር ናት ይበቃል እሺ ቴንክ ዩ ካኑ ሰከነ yes next አንድ ሰው የሙከራ ስርጭት ነው ዛሬ እንዴት ነሽ ደህና ነሽ ወይ እግዚአብሔር ይመስገን ድምጽ ይሰማል የፍሬምን ኬስ ሰምተሻል አዎ ፈርስት የመግባቴን ምክንያቱም እሱ ነው ዋው የአቅሜን ዶኔሽን ለማድረግ yes በረዳኝ መጠን yes ዶክተር ሁሌ ነው እየገባው ዝም ብዬ ነው ማዳመጣው መጀመሪያ ምንድነው የምወደው ማዳመጥ እንዴት ምንድነው ማድረግ ዝም ብሎ ራንድሚ የሆነ ነገር መወሰን ጎበዝ አይደለሁምና ረጅም ጊዜ ኦልሞስት ከጀመርክ ጊዜ ጀምሮ አዳምጣለሁ በጣም አዳምጣለሁ አሁን ጀማሪ ነኝ ስሜ ዮዲት ይባላል እድሜ 43 44 አሁን ሆኖኛል ቁመቴ 100 ሜትር ከ65 ሜትር ከ65 ኪሎዬ እኔ ከ100 ጎድዬ አላውቅም በኪሎ ፓውንድ አይደለም በጣም ነው ማዝነው አትዘኝ ኖ አትዘኝ ቆይ እንጂ ቆይ don't be emotional ይኸውልሽ አትዘኝ ፎልት እንኳን ቢሆን ፎልቱ ያንቺ አይደለም ዛሬ ወጥቼ እንድች ምለፈልፈውን ነገር እኛ ቀድመን እንኳን ነገርናችሁ ከየት ታመጣላችሁ ታዲያ እናንተ ገብቶሻል because አንቺ እኮ ቪክቲም እኮ ነሽ የኤንቫይሮንመንትሽ ቪክቲም ነሽ እንዴት አድርገሽ ባነሽ ዛሬ የምናወራው ምግብ መመገብ ትችያለሽ አንቺ አቺም ማህበረሰቡ የሚበላው ምግብ ነው የበላሽው ከሰው በላይ ሆዳም ሆነሽ አይደለም አንቺ ወፈርሽው ኦኬ ሳማው ጄኔቲካሊ በወሰድሽው ከቤተሰብ በወረስሽው የኦቤሲቲ ጂን በቀላሉ የመወፈር ጂን ማንንም ይበላው ጓደኞችሽ የሚበሉትን ከነሱ የተለየ ሰዓት በይ ነው አንቺ ሞር 100 ኪሎ ይገባሽ 100 ኪሎ ከገባሽ በኋላ እንኳን ትክክለኛ መንገድ የሚያሳይ ሰው ስላልነበረ እኮ ነው የተጎዳሽው አንቺ እርሺው ያለፈው ሳይሆን ኦኬ ያለፈው ሳይሆን ምጠቅምሽ ከዚች ደቂቃ በኋላ የምትወስኚው ነገር ህይወትሽን ይቀይራል ራስሽን ትታደጋያለሽ እየመጣ ካለ ክፉ አደጋና ውጪ ከዚህ ስሜት yes ቀጥይ ይሰማሻል ይሰማኛል good ቀጥይ ይሰማኛል yes sorry አሁን ወስኛለሁ በእኛ ዛሬ አሁን ጧት ነው ገና ለምሳ ምንም ገና አይደለንም ግን ማስብ እስካሁን ድረስ አልበላም ቡና ግን እየጠጣሁ ነው ያለሁት ውሃ እየጠጣሁ ነው ምሳ ሰዓት ምን አስቤያለሁ ዶሮ chicken breast with kale ጎመን ጋር ነው ያሰብኩት እሱንም around 2-3 ሲርበኝ ነው ያሰብኩት ያለሁት
ቺክን ብረስቱ ቆዳ የለውም ቺክን ብረስቱ ላይ ቆዳው ተነስተዋል ቺክን ብረስቱን ስናበስል ብዙ ዘይት አልተጠቀምንም ኦኬ ትንሽ ቀባ ነው ያደረግነው ጎመኑ ቅቤ የለውም እኔ አሁን ያያሰብኩ ያለሁት በስቲም ለማብሰል ነው ያሰብኩ ያለሁት ምንም ዘይትም ምንም በሌለበት በስቲም አላልኩማ ቆይ አሁን ይኸውልሽ አሁን እንትን ላይ ካርቦሃይድሬት ቀንሱ ስንል ሰዎች ኮምፕሊትሊ ካርቦሃይድሬት ማቆም ጀመሩ ቀንሱ ነው እኔ ማውራ ከመጀመሪያ ጀምሮ ድምጽ ቆንጆ አይደለም አንቺ ጋር ምረብሽ ድምጽ አለ ምረብሽ ድምጽ አለ ይሰማሻል አሁን ሶሪ ይቅርታ ከስራ ላይ ነበር ኦኬ ሶ ማውራት ማቺ ከሆነ ችግር የለውም ማውራት ትችያለሽ ግን አይ ኖ ማውራት በደንብ እችላለሁ ጉድ ሶ ቀንሱና ኮምፕሊትሊ አቮይድ አድርጎ አንድ አይደለም አትርሽ ይሄንን እሺ ሶ ስፕሬ ተጠቀሚ በስፕሬ መጥበሻሽ ብቻ እንዳይዝ አድርጊ እንጂ ኮምፕሊትሊ ፋት መጥፎ ነው የሚል ነገር እሳቤ የለም ኦኬ ያቺ ዶሮ ቆዳዋን እንኳን እኮ ከላይ አንስተሽላት የሚገርምሽ ነገር 4 ግራም አካባቢ እኮ ፋት አላት ቢኮዝ ዶሮዋ ህይወት ነበራት እኮ ዶሮዋ ህይወት ስላላት የተሰራችው ከሴሎች ነው ሴሎች ደግሞ የተሰሩት ትልቁ ፓርት በሚባል ደረጃ ከፋት ሴሎች ነው ከፋት ነው የተሰራው ሊፖፕሮቲንስ ኦኬ ሴል ሜምብሬን የተሰራው ከፋት ነውና ቆዳዋ ላይ ትልቅ ፋት ሳቹሬት ታደርጋለች ቆዳዋ ላይ ከባዱ ፋት ያለው እዚያ ላይ ነው ቺክን ብረስቱን ስትበይ ግን ዜሮ ፋት እየበላሽ አይደለም ያለሽው ቀይ ስጋ ስትበይ ዜሮ ፋት እየበላሽ አይደለም ያለሽው ገባሽ አይደለ አሳ ስትበይ ዜሮ ፋት አይደለም ናቹራሊ ሄልዚ የሆነ ፋት እያገኘሽ ነው እያልኩሽ ያለሁት ስለዚህ ዜሮ ፋት በስቲም ምንም ማይል ምግብ እንድትበሉ አይደለም እኔ የምፈልገውና መጥበሻ እንዳይዝ አድርጊ ቀጥይ ኦኬ አሁን እየገባኝ ነው አሁን ጥያቄ ኪሎዬ ከእድሜ ጋርና ከቁመቴ ጋር ስንት መሆን አለበት ብዙ ሱቀት የለኝ 58 አንቺ ስንት ኪሎ ነሽ ኪሎዬ ኤግዛክትሊ ወይ 100 ይሆናል ወይ 91 ነው የሚሆነው 99 ነው የሚሆነው በመቶ ነው ያዝልሽ ለቁጥርም ይቀለናል 58 መሆን አለብሽ አልኩ ስንት ኪሎ ትርፍ አለሽ በጣም ብዙ እሺ ታገላለሁ 40 እና ግዝሻለን 42 ኪሎ ምን አለሽ ትርፍ ኪሎ አለሽ እንደሱ ነው አንቺ የሚገባሽ አይደለ ኦኬ አይደለም ያ 42 ኪሎ ፋት ነው ኦኬ ይሄን እቃ እንደራስሽ አስቢና ቦርጭሽ ውስጥ ሆድሽ ውስጥ 42 ኪሎ ፋት ተሸክመሻል 42 ኪሎ ፈጽሞ መስል አይደለም ጡንቻ አይደለም ቢኮዝ ክብደት አንስተሻል ለሚያመጣሽው እንደ ስፖርተኞቹ ቁጭ ባልሽበት ምግብ የመሰለሽን ምግብ ነው ብለሽ ያመንሽው ምግብ ከርቶሽ ነው ምግብ አይደለም ኦኬ ምግብ ብሎ በለሽ ያሰብሽው ነገር በሙሉ በሚባል ደረጃ ጡንቻሽን ሲመግብ አልነበረም ሄዶ ስቶር ሲያደርግልሽ ነበር እዚህ ፋት ሴል ውስጥ አሁን በደንብ ገባሽ አይደለ ምክንያቱም 42 እስቲ አስቢው አንቺ ልጅ ነገ ጀምሮ ኦኬ 42 ኪሎ ጤፍ አሸክሜሽ በቃ ጀስት ከራስሽ ላይ ማንሳታችን እንበል እንዴት አርገሽ ነው እየወጣሽ ልገቢ ምጪው ክብደቱን አስቢው ኦኬ እንደዛ እኮ ነው ሶ አሁን ይሄ 42 ኪሎ ፋት ጠቅላላ ሰውነትሽ ላይ ጫና እያመጣ ነው ወገብሽን ያምሻል ጉልበትሽን ያምሻል እግርሽን ያምሻል ይሄ ሜካኒካሊ ፊዚካሊ ክብደቱ የሚያመጣው ነገር ነው ክብደቱ በመክበዱ ብቻ የሚያመጣው ነገር ነው እድሜ ይገፋ ሲመጣ ደግሞ ጉልበትሽ ላይ ኦስቲዮአርትራይቲስ ያመጣብሻል ምን ማለት ነው ጉልበት አጥንቶች መካከል ጠንካራ ስጋ አለ ናቹራሊ ጉልበት ከላይ ያለውና ከታች ያለው እንዳይበላላ ኦኬ ልክ እንደ ጆሮ ጠንካራ የሆነ ስጋ አለ የሚገርምሽ ነገር ስታስቢ አንቺ አታቂም እየሄድሽ ነው 58 ኪሎ ያላት ሴት ናት ይሄ ተቶሎ የሚያልቀው ወይስ 100 ኪሎ ነች ሴት ናት ባንቺ እድሜና ቁመት ተቶሎ የሚያልቀው ያንቺ ነው የሚያልቀው ምክንያቱም ከፍተኛ ፕሬሸር እየፈጠረሽ ነው ጉልበትሽ ላይ ብቻ አይደለም አከርካሪ ጆይንቶችሽ ላይ ይሄን ሲሚላር ነገር እየፈጠረሽ ነው
ተረከዝሽም ላይ ይሄንን ኢፌክት እየፈጠርሽ ነው። ይሄ ሜካኒካሊ የሚያመጣው ነገር ነው። ይሄ ፋት ገብቶሻል? ቅድም እንዳልኩሽ ገዳይ ፋት ነው፣ ቪዝራል ፋት ነው፣ ሃይሊ ኢንፍላማተሪ ነው። ክሮኒክ ሎ ግሬድ ኢንፍላሜሽን የምንለው ነገር ልክ እንደ ራዲዮ አክቲቭ ሰብስታንስ ከዚህ ጋር ይመነጫል። ለሁሉም ጠርተሽ ለማጨርሹ በሽታ የሚያጋልጥሽ ይሄ 42 ኪሎ ፋት ነው። 42 ኪሎ ፋት የግፊት መንገድ ነው። ግፊት የስትሮክ መንገድ ነው። 42 ኪሎ ትርፍ ፋት የስኳር መንገድ ነው። ስኳር አይን የመታወር መንገድ ነው። የኩላሊት ማጣት መንገድ ነው። የእግር ማጣት መንገድ ነው። የአልዛይመርስ ዲሜንሺያ መንገድ ነው። አውቶሚን ዲዚዝ የሚባሉ ብዙ ጊዜ ሰምተሽ ከሆነ ጆይንት ላይ አንጀት ላይ በቃ እኔ እኮ ጠልቼ እኮ አልጨርስም። የትኛውም ከዚህ እድሜ በኋላ የሚመጣ በሽታ ከዚህ ከ42 ኪሎ ፋት ጋር የተያያዘ ነው። እኔ በተደጋጋሚ የማወራው ይሄንን 42 ኪሎ ፋት ለማቅለጥ ብለሽ ጠቅላላ ነገርሽን እንዳታጪ ነው ሁልጊዜ ማወራው። ኦኬ ዛሬ የጀመርሽው ቺክን ብረስት ፋት የለውም፣ ቅድም አውርተናል። ይሄንን ነው እስከ ዛሬ የረሳሽውን ጡንቻሽን ነው የሚያድስልሽ፣ ቆዳሽን፣ አጥንትሽን፣ ጸጉርሽን አንቺን ነው የሚሰራሽ። ይሄኛውስ ይራባል፣ ወደዚህ የሚገባ ነገር ይጠፋል። ሰውነት ምን ያደርጋል? ምግብ ሲያጣ ቅድም ሳውራ ነበር፣ ይሄንን መጠቀም ይጀምራል። ምን ማለት መሰለሽ? ይኸውልሽ አንቺ የሚገርምሽ ነገር 42 ኪሎ ነዳጅ ጭነሽ እየዞርሽ ነው። ቢኮዝ ቁርስም ምሳም ላይ እራትም ላይ ነዳጅ ሰጪው ስለነበረ ሰውነት ከሱ ጋር ይታገልና እዚህ ጋር ስቶር ያደርጋል እንጂ ምን ሊያደርግ ነው ይሄንን የሚጠቀመው? እንዳይጠቀም አደረግሽው በመጋገብሽ። አሁን ከዛሬ ጀምሮ ግን እነዛ ምግቦች እንጀራውን፣ ወጡን ስለምታቆሚ ይሄንን 42 ኪሎ ፋት የሚገርምሽ ነገር በነፃነት መጠቀም ትጀምሪያለሽ። በነፃነት ኦኬ። ይኸውልሽ ምንም ምግብ አልበላሽም እንበል። ምን ማለት ነው? ከዛሬ ጀምሮ እንደዛ ታረጊም አውቃለሁ። ምንም ምግብ አልበላም ብለሽ ብታቆሚ 42 ኪሎ ፋት ኦልሞስት ለ280 ቀን ያኖርሻል። እየገባሽ ነው? ለ280 ቀን ሊያኖርሽ የሚችል ፋት ተሸክመሽ እየዞርሽ ነው ያለሽው። ምግብሽ ነው ያልኩሽ ነው ያለሁትና እንጆይ አድርጊ አለሽ። እሺ በጣም አመሰግናለሁ። እግዚአብሔር ይባርክ። ፍቅር ስላስገባሽኝ በጣም አመሰግናለሁ። ለዚህ ለትንሹ ወንድማችን እንዴት አድርጌ ነው ልልክ የምችለው? ዶክተር ፍቅር ኮሙኒኬት አድርጊያት። አካውንት ኮመንት ላይም እየጻፉ ነው። ኢትዮጵያ ንግድ ባንክ ነው። ስለ ሁሉም ነገር ስለ መልካምነትሽ እጅግ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ተባረክ። አመሰግናለሁ። ጆይን ማድረግ ከፈለግሽም ጆይን አድርጊና በደንብ ጋይድ እናደርግሻለን። ያ ሹር ኮንታክት አደርጋታለሁ። yes እንግዲህ በሚቀጥለው ደግሞ ይሄ ኢሞሽኔን ደግሞ አጥፍቼ እየሳኩኝ yes እመጣለሁ። ጥቂት ሳምንታት ባይዘዌ አመታት አላልኩሽም። 42 ኪሎ አመታት ይፈጃል ለመጥፋት። አንቺ ግን የሚሰማሽ ስሜት፣ ሙድሽ፣ ሁሉ ነገርሽ፣ ኤነርጂሽ፣ እንቅልፍሽ፣ የሚሰማሽ ብርታት ጥቂት ሳምንታት ብቻ few weeks ጥቂት ሳምንታት yes thank you so much በርቺ yes ፍቅር ሌላ ሰው ማስገባት አንቺንም አንድ ሰው ብቻ ታይሜ ያልቋል። ሌላ ፕሮግራም አለኝ ቀድሞ የተያዘ 10 ደቂቃ ነው ያለችኝ። yes አስገቢ አንድ ሰው 10 minutes። ሃይ ዶክተር እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ፒስ አላህ ህሊና አባላለሁ ከዘዋይ ነኝ። yes ከሰፈሬ ነው የመጣሽው? የዋዩ ጓደኛ yes ይኸውልሻ ጠዋት ጉሩምሳ ወንድሜ ደወለና ዘንቧል ሰሞኑን በልቶሎ ላክ ለአዝመራው ለምንድን ነው የሚባለው ለማዳበሪያው ለምርጥ ዘር ምናምን ብሎ ይኸው ገብቶሻል። ትላንትና ስናነሳህ ነበር ስቅስቅ አላለህም? ቀኑን በሙሉ እናንተ ናችሁ አለካ ስትጫወቱብኝ ያላችሁት። እግዚአብሔር ይመስገን ይሉ ደህና ነኝ። ፒስ ሁሉ ሰላም ደህና እግዚአብሔር ይመስገን። yes ዶክተር I'm overweight
ካልኩሌት እናድርጋ ስንት ኪሎ ነሽ አሁን ይሄን ሰሞን 2 ኪሎ ቀንሻለሁኝ 74 ነኝ ቁመትሽ አጭር ነኝ ሜትር ከ60 ከ60 ስንት ኪሎ መሆን ያለብሽ ይመስልሻል 58 55 አንቺ ስንት ነሽ 75 20 ኪሎ አንቺ የምታስቢ ኦቨርዌት ነኝ ብለሽ ነው የምታስቢ ኖ 20 ኪሎ ፒውር ፋት ፒውር ፋት ተሸክመሽ እየዞርሽ ነው ኦኬ እንደሱ አስቢ ይሄ 20 ኪሎ እድሜሽን ስለማቅ ነው ገና ወጣት ልጅ ነሽና 20 ኪሎ ስለማቅ ነው የኪያ የቤካ እኩያ ነሽ አንቺና ቤካ የዋዩ ታናሽ ነው እንደምታውቂው በ26 አመትሽ ይሄ ያልኩሽ ፋት ሌላውን እንተውና ያስረጅሻል ያስገረጅፍሻል ያየሽ ሰው ሁሉ ፈጽሞ እድሜሽን 26 አድርጎ አይገምትም ከታናሽ ወንድሜ ጋር እየሄድኩኝ ላስት ዊክ አንድ ሰው ሰላም ይላልና ቆሞ ሰላም ሲል አረ እናትህ ቆማለች ተባለ ማለት ነው እናትህ ቆማለች yes እና በጣም በቃ yes I feel really bad don't worry okay ማውራው ብዙ ጊዜ ሰምተሻል weight loss አይደለም የማውራው completely አንቺ ጠግበሽ እየበላሽ እያማረብሽ በሳምንታት ጊዜ ውስጥ ልጅነትሽ እየመጣ እንዴት ይሄንን 20 ኪሎ ፋት እናቅልጠው ነው ማውራው ኦኬ you are lucky ደግሞ እኮ አልሰማም ብለሽ እንጂ ዋዩ ኤክስፐርት ነው ስለማቅ ነው ዋዩ በደንብ ኤክስፐርት ነውና ምግብ መፍራት ሳይሆን እስከዛሬ ያወፈሩሽ ምግቦች እኮ ታቂያቸዋለሽ እነሱን ማቆም ነው ባይዘዌ እነሱን ማቆም ብድግ ብለሽ ከነገ ጀምሮ እነዛ ምግቦች አልበላም ብለሽ በማሰብ አይቆምም ራይቱ መንገድ ምን መሰለሽ ኦኬ ራይቱ መንገድ ሁሉ ጊዜ ማውራቸው ምግቦች ስለምታቂ ነው ጥግብ ብለሽ በይ እነሱን ጥግብ ብለሽ ስትበይ የሚገርምሽ ነገር እነዛን ክራፕ የሆኑ ምግቦች ገዳይ ምግቦችን ትጸየፊያቸዋለሽ because ሰውነት ኦሬዲ አምደን ይልሻል አትጓጊም ስለ እንጀራ ስለ ዳቦ ስለ ኬክ ፈጽሞ አትጓጊም ቁልፉ ነገር ብድግ ብሎ እነሱን ከዛይ በኋላ የኔ ችግር ኮንሲስተንሲ ነው ጀምራለሁኛ ኮንሲስተንሲ አማራጭ እኮ የለሽም ይኸውልሽ አንደኛ ነገር አማራጭ እኮ ብኖርሽ ደስ ይለኛል በሆነ ተአምር ፒልስ ነገር አዚጄ ልከልሽ ውጣሽ ጧት ስትነሺ ዜሮ ቢገባ እኮ ደስ ይለኛል የለም እንደሱ ገብቶሻል የለም ግን የሚገርምሽ ነገር እኔ ማውራው መንገድ ዋዩም ያግዝሻል አሁን ካልኩሽ ፒልስ የተሻለ ነው ምክንያቱም ጠግባሽ እኮ ነው መባዩ እኔ እኮ ማውራው ሁለት ነገር እኮ ነው ይኸውልሽ ኢነርጂ ካርቦሃይድሬት እና ፋት ኢነርጂ ናቸው which means ካርቦሃይድሬት እና ፋት እዚህ ጋር ነው የሚገቡት ነው ያልኩሽ ያለሁት ካሎሪ ሲባል ሰምተሽ የለ የካርቦሃይድሬት እና የፋት ካሎሪ ስቶረብል ኢነርጂ ናቸው እነሱ ስቶረብል በቃ ስቶር ነው የሚያደርገው ስቶር ካረገ በኋላ ነው እየቆጠበ በኤክሰርሳይዝ ልክ ከዚህ የሚወስደው ሰው እነሱን አቮይድ አድርጊ ፕሮቲን ግን ስቶሬጅ ውስጥ አይገባም ፕሮቲን ቆዳሽ ላይ ነው የሚሄደው ልጅነትሽን ነው መልሶ የሚያመጣው ጸጉርሽን ጡንቻሽን አጥንትሽን ኦርጋን ሲስተምሽን ነው የሚሰራው እንጂ ፕሮቲን ስቶር አረግም ነው ያልኩሽ እኮ ያለው ለዚያ እኮ ነው ዳግሜ የእንቁላል ነጩም ኤግ ዋይት ፒር ፕሮቲን ነው ደጋግሜ ቀይ ስጋ ፋቱ ወደዚህ ስለሚሄድ የዶሮ ከሆነ ቆዳውን አንሱ የዶሮ ቆዳ ፋቲ በመሆኑ ወደዚህ ስለሚሄድ ሲምፕል አርጌ ዘዋይ እኮ ምን አሳ ያለበት እኮ ሀገር ነው አይደል እንዴ አሳ እኮ ሊን ነው ፋት የለውም አሳውን ጠግበሽ በልተሽ ከጎና አትክልት ጠግበሽ ቢ ሲምፕል ነገር ማድረግ ለምን እንደሚከብዳችሁ አላውቅም ስንፍና ነው ሌላው ላስት ታይም እንትን ፊል እያደረኩኝ ነበር አሁን እዚህ ስራ ቦታ ቁጭ ብዬ አይ ፊል ዲዚ በጣም ስሊፒ ከዛ ኢዝሊ በጣም መድከም እና የመሳሰሉት እንትኖች ነበሩብኝና ሲምፕተሞች ነበሩብኝና ሐኪም ቤት ሄጄ ቼክ አደረኩ ታይፎይድ ታይፈስ አሉሽ ታይፎይድ ቆይ ታይፎይድ ታይፈስ ነው ምንልሽ ሐኪም ቤት ስትሄጂ ኮሌስትሮል ያልሽውንም ቆይ ስሚኝ በፈጣሪ ስሚኝ እባክሽን ኮሌስትሮል አንደኛ ነገር ምንም ምልክት የለውም እርሹ ምንም ምልክት የለውም ዲዚ ያረግም አያደክምም ገና እኮ አንቺ አንድ ፍሬ ልጅ ነሽ ገብቶሻል ስትወለጂ ጀምሮ
እኔም አንቺም ዋዩም ከኮሌስትሮል ተሰርተን የመጣ ነው ኮሌስትሮል ይዘን የመጣ ነው ሮንግ አመጋገብ ግን ቅድም ያልኩሽ 20 ኪሎ ፋት ያንን ሄልዚ ነው ሄልዚ ኮሌስትሮል ይዘሽ መጣሽ ያልኩሽን ወደ መጥፎ ኮሌስትሮል ይቀይረዋል እመኚኝ ያንቺ ኢሹ የነገሩሽን ኮሌስትሮል ቁጥር የፈለግሽውን አክልበት ነገርኝ ከሱ ጋር ያያዝም ዲዚም ያረግሽ ኦኬ በድንገት በቀድ ረሃብ የሚለቅብሽ ሄዴክ አንዳንዴ ሊለቅብሽ ይችላል የሚለቅብሽ ነገር ይሄ 20 ኪሎ ፋት ነው ይሄንን 20 ኪሎ ፋት እዛ ገድቦ ያያዘ ያለ ኢንሱሊን የሚባል ሆርሞን ከበቂ በላይ ያመረተች ነው ኢንሱሊን ሬዚስታንት ነች ኢንሱሊን ሬዚስታንስ ለብዙ ስሜቶች ያጋልጣል ሄዴክ ያመጣል ማይግሬን ያመጣል ዲዚነስ ያመጣል ሌዚነስ ያመጣል ዲፕሬሽን ያመጣል ኦ ማይ ጋድ በቃ አሁን ይሄን ሁሉ ያወራናው ነገር እርሺና ነገ ጧት ብድግ በይና ያለሽበት ካምፓኒ ያቀዋለሁ ምንም ችግር የለባችሁም እንቁላሎች ኦኬ እንቁላሎቹን ከውስጥ አስኳላቸውን አንሺና ከፈለክሽ ኦሙሌትሽን አርገሽ ከፈለሽ ፈርፍረሽ ኦኬ ዘይቷን ቬሪ ስሞል ቀባቀባ ብቻ አርገሽ ለምን ዘይቱን ቀባቀባ የምታርግ ማታበጁ ለምንድን ነው የትኛውም ዘይት ወደዚህ ነው የሚሄድብሽ የእንቁላል አስኳል ወደዚህ ነው የሚሄድብሽ አቮካዶ ወደዚህ ነው የሚሄድብሽ ስለዚህ የእንቁላሉ ነጭውን ፓርት ጥግብ ብለሽ ቢ ከጎን ምን አለሽ በቂ ጎመን አርጊ ጎመን ጥቅል ጎመን አርገሽ ጠግበሽ ውጪ ይሄ ነው መንገዱ ረሃብ የሚባል ነገር ከቀን በኋላ ይጠፋል በሚቀጥለው ቀን አሳሽን አርጊ ጠግበሽ ቢ ከጎን ጎመን አርጊ ምን ይከብዳል ምን ይከብዳል ምንም ደግሞ የፋይናንሻል ኢሹም እኮ የለብሽም ማቃለሁ ምን ሆነሽ ነው ታዲያ አንቺ በዚህ እድሜ ሁሉ ተከመሽ መዞሪው እና ሌላው ዶክተር ነው ዛሬ በጣም መግባት የፈለኩት PCOS ኢሹ አለ ወይ በቃ እርሹ PCOS ያልሽው አሁን ይሄው ነው በቃ 20 ኪሎ ፋት ነው ስንት ጊዜ አውርተናል ምንም ነገር ጨምሪልኝ this is it ሪከመንድ አደረጉኝ እንትን አቃለሁኝ ዋዩ ይስቅብሻል ብሎኛል እንግዲህ ሰፕሊመንቶች ሪከመንድ አደረጉኝ ቆይ አንድ ጊዜ ፕሮግራሙን የምትከታተሉ ሰዎች ዋዩ የኔ የመጀመሪያ ልጄ ነው 32 ዓመቱ ነው ሱፐር ጂነስ ነው አንቺ ታቂዋለሽ ሱፐር ጂነስ ነው በጣም ነው የምወደው ደግሞ በቃ በጣም ነው የምወደውና ይሄው ላይቭ ላይ ይሄንን የነገርኩሽ አንቺ ደግሞ ጓደኛ ሆነሽ እንደምወደው ነገሪው በማንኛውም ጉዳይ ቆየን ፕሮግራም ያው ሰዎች የሆነ የሶፍትዌር ምናምን ኢሹ ያለባችሁ የሆነ ነገር ክሬት ማድረግ አስባችሁ ሲስተም ምናምን ለመዘርጋት ብዙ ሚሊዮን ከተጠየቃችሁ እመኑኝ ዋዩ ጋር ደውሉ የተጨበጨበለት yes የተጨበጨበለት ሶፍትዌር ኢንጂነር ነው yes ማስታወቂያ አይደለም so ይኸውልሽ PhD ብዙ የካምፓኒ ሾች እየቀረፈ ያለ ሰው ነው ቆይ ልንገርሽ ስለ PCOS አሁን ሌላ ነገር አይደለም እሺ አሁን ሐኪሙ PCOS ያለሽ ጊዜ እኮ ሜትፎርሚን ጀምሪ ብሎሽ ሊሆን ይችላል አስቂኝ ነገር ቫይታሚን D3 ኧረ በፈጣሪ ኧረ ተይ ግድ የለሽም አሁን ይኸውልሽ ከዚህ በኋላ አንቺ አሁን PCOS ዛሬ ነገሩሽ PCOS ቅድም ያልኩሽ 20 ኪሎ ፋት ነው ብዬሻል አትርሽ የእንቁልፍ ነገር አንቺስ በPCOS እርሺና ቅድም በነገርሽ የነገርኩሽ ምግብ ብቻ ቀጥቅጪ እሱን ስቀጠቅጪ ይሄ 20 ኪሎ ፋት ጠፋ 20 ኪሎ ፋት ሲጠፋ ሆርሞኖችሽ ይረጋጋሉ ፔሪድ በወር ይመጣል ዝም ብለሽ አሁን በዚህ መንገድ ብቀጥ ምንም እንደሚመጣ ልንገርሽ ጺም ታበቂያለሽ ይው ጺም ምናምን እዚህ ጋር ታበቂያለሽ ይኸውልሽ 30 እንኳን ሳደፍኝ ቦርጫም ትልቅ አሮጊት ሴት ነው የምትሆኚ ወፍራም አላልኩሽም ቦርጫም እዚህ ጋር ዝም ብለሽ ብትቀጥ ቆይ እንጂ ዝም ብለሽ ብትቀጥ ጎርነን ያለ የወንድ ድምጽ ታወጪያለሽ ዝም ብለሽ ብትቀጪ ብጉር ትሆኛለሽ እሱ ብቻ መሰለሽ ዝም ብለሽ ብትቀጥ ስኳር ይይዝሻል ግፊት ይይዝሻል አያምጣውና 40 እንኳን ምን እንደሆነ ሳታይ እንደው ላንቺ ሟርት ነው የሚሆን አልጠራልሽምና ተራ በተራ የበሽታ ሜኑ በይ በቃ ከዚህ በኋላ መጠብቅሽ እኛ ደግሞ ይሄንን አንፈቅድም አንቺም ስማርት እንደሆንሽ አውቃለሁ ከነገ በኋላ ማንንም አልሰማም በይ ጥግብ ብለሽ ቢ ጠግበሽ ከበላሽ በኋላ እመኚኝ እነዛ ምግቦች አትመኛቸውም
ኮንሲስተንሲ ያልሽው ነገር ደጋግመሽ ለአእምሮሽ አትንገሪ ሮንግ በማድረግሽ ነው ይሄ የሆነው ቁርስሽ ላይ ብቻ አትሸወጂ ጠግበሽ ቁርስሽ ላይ ቁርስ ነው ዋና ነገር እሱን ጠግበሽ ቅድም ያልኩሽ ምግቦች ከበላሽ አሳው በቃ እንቁላል ጨምረሽ ስጋ ጨምረሽ ቀይ ስጋ ነው ከአትክልት ጋር ከበላሽ ምሳ የሚባል ነገር ነዋዩ ስለዋላጡ አንቺ ትዝቂያለሽ ሁለተኛ ምግብሽን 10 ሰዓት አካባቢ አርጊ ከዛ በኋላ ኦቨርናይት ፋስት አርጊ ረሃብ እኮ የለሽም ከዛ በኋላ እየቀለርሽ ነው ኦኬ እየቀለርሽ ነው ፋስት የምታደርጊው ተርበሽ ሳይሆን እየቀለርሽ ነው እነዛን ቅድም ያልኩሽን ዳቦ እንጀራ ምናምን ተይው እየቀለርሽ ነው ኤክሰርሳይዝ የምትጀምሪው ወክ የምትጀምሪው ቢኮዝ ሰውነትሽን መመገብ ስለምትጀምሪ yes